ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ለዚሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። ውድ ቤተሰቦቻችን በባህር ማዶ የመረጃ ክፍለ ጊዜያችን የዓለም ክለቦች ዋንጫ እናነሳለን። የዓለም ክለቦች ዋንጫ ሌትም ቀንም እንግዲህ እየተካሄደ ይገኛል። አራት ጨዋታዎችን ስንመለከት ማለት ነው። ደጋፊም ቀይ ካርድም ጎልም ያልቸገረውን ጨዋታ ጨምረን የአውሮፓ ግዙፎቹ ክለቦች እየተሳተፉበት በሚገኘው በዚህ የዓለም ክለቦች ዋንጫ ያሉ ለየት ያሉ ሁነቶችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም መርጠን ለየት ባለ መንገድ የምናቀርብላችሁ ይሆናል። በዚህም ጨዋታዎች ዙሪያ ግን የግል መልከታችሁን ብታጋሩን ደስ ይለናል። ውድ ቤተሰቦቻችን በዝውውር መስኮቱ በርከት ያሉ የአውሮፓ ክለቦች ተሳትፎን እያደረጉ ይገኛሉ። በተለይም ባርሴሎና አንድ ተጫዋች ለማስፈረም ቦርዱ ከውሳኔ ላይ ደርሷል። ኦልሞስት ዝውውሩ በሁለቱም አካላት የተፈለገ ስለሆነ ባርሴሎና ተጫዋቹን የማስፈረሙ ነገር እርግጥ እየሆነ የመጣ ይመስላል። ሪያል ማድሪድ ቤትም አንድ አዲስ ፈራሚያቸው ላይ ከውሳኔ ደርሰዋል። ቁጥር አንድ ሰው አድርገውታል አዲሱ ፈራሚያቸውን። የቀድሞ ተጫዋቻቸው ስለ ቡድኑ ሪያል ማድሪድ የሚለን ነገር አለ። ከዛ በተጨማሪ በአውሮፓ ውስጥ እየተደረጉ ያሉ ዝውውሮችን እናነሳለን። በተወዳጁም የእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎች ወጥተዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ በነገራችን ላይ ቀጣይ ሲዝን ፕሮግራም ይፋ ሊደረግ አንድ ቀን ቢቀረውም በርከት ያሉ መረጃዎች ከጉዳዩ ጋር ተያይዞ በስፋት እየወጡ ይገኛሉ። በፕሪሚየር ሊግ ቢግ ሲክስ የሚባሉ ክለቦችን እናነሳለን። በዝውውር መስኮቱ ላይ እያደረጉትን ያለውን እንቅስቃሴ ሲቲ ቤት በርካታ የቡድንና የዝውውር መረጃ ይዘናል። የሲቲ ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ በርካታ መረጃዎችን ትሰማላችሁ። በምሽቱ የዓለም ክለቦች ዋንጫ ድል ያደረገው ቼልሲም ከጨዋታው በላይ አንድ ዝውውር ላይ አጥብቆ እየሰራ ነው ተብሏል። እጅግ በጣም ወሳኙን ተጫዋች ለማምጣት ቼልሲዎች ስራ ጀምረዋል። በክረምት የዝውውር መስኮት የነቃ ተሳትፎን እያደረገ የሚገኘው ቼልሲ ቤት ግን ከምሽቱ ጨዋታ በተጨማሪ በዝውውር መስኮቱ ላይ እያደረጉት ያለውን እንቅስቃሴ እናነሳለን። ሊቨርፑሎች ከተጫዋቻቸው የሚፈልጉትን ገንዘብ ይፋ አድርገዋል። ሊቨርፑልና 9 ቁጥር አጥቂን እናነሳለን። ከዛ ውጭ ግን አባትም ልጅም መዳረሻችን ሊቨርፑል ነው እያሉ ነው። ከቼልሲ ጋር ፉክክር ያደርጉበታል የተባለውንም አንድ ዝውውር ለሊቨርፑል ደጋፊዎች እናጋራቸዋለን። አርሰናል ቀጣይ ውድድር ዓመት ሊያጣምራቸው የሚፈልጋቸው ተጫዋቾች እድሜያቸው በሙሉ 26 ነው። ሁለገብ ተጫዋቾችን የሚወዱት ማይክል አርቴታ ቀጣይ እቅዳቸውን እንነግራቸዋለን። ከዛ በተጨማሪ ግን አርሰናልን ያስቀድማል ስለተባለው ተጫዋች፣ በፕሪሚየር ሊግ ልምድ የነበረውን ተጫዋች ዳግም ወደ አርሰናል ማምጣት ይፈለጋል የተባለበትን የዶሪዮ ስፖርት ዘገባን ጨምሮ ማይክል አርቴታ ማንን ተረክበው ማንን ይዘዋል? በዚህኛው ጥንቅራችን ለአርሰናል ደጋፊዎች በርከት ያሉ መረጃዎችን ይዘናል። ማንቸስተር ዩናይትድ ቤት መቀጠላቸው እርግጥ አይደለም ከተባሉ ተጫዋቾች ውስጥ የአንደኛውን ስም በታተመ መለያ ላይ ተመልክተነዋል። ከዛ ውጭ ግን ቡድኑን ይለቃሉ የተባሉ ተጫዋቾችን መዳረሻም በፊት መስመር ላይ የሚጠበቀውን ሁጎ ኤኬቴኬን በተመለከተ ሰፋ ያለ መረጃ ለማንቸስተር ዩናይትዶች እናደርሳቸዋለን። በዝውውር መስኮቱ የነቃ ተሳትፎን ከሚያደርጉ የአውሮፓ ክለቦች አንደኛው ዩናይትድ እንደሆነ ስለሚታወቅ ማለት ነው። ውድ ቤተሰቦቻችን እነኝህን ብቻ አይደለም በርከት ያሉ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ግን ሀሳብ አስተያየታችሁን በክረምት የዝውውር መስኮት በዓለም ክለቦች ዋንጫ አሊያም በፕሮግራማችን ይዘት አጋሩን። በድጋሚ መልካም ቆይታ ተመኝተን ሀገራዊ ጉዳይ ስለያዝን ከሱን ጀምር። የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የአንድ ሳምንት ዕድሜ ብቻ ቀርቶታል። ከዛ በፊት ግን የነበሩ የመጨረሻ ጨዋታዎች እየተደረጉ ይገኛሉ። ትላንትና 2 ጨዋታዎች ተደርገው ነበረ። በሁለቱ ጨዋታ ላይ 3 ግብ ብቻ ነው መመልከት የቻልነው። ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት ማለዳ 3 ሰዓት ላይ ነበረ ጨዋታ ነው፣ 0-0 ተጠናቀቀም። ከዛ ቀጥሎ ደግሞ ሐዋሳ ከተማ ከባህር ዳር ከተማ ወንጂ ሁለገብ ስቴዲየም ላይ ነበረ ጨዋታ ነው። ይሄኛው ጨዋታ እንኳን በግብ የተንበሸበሸ ጨዋታ ነበር።
ነበረ። ሐዋሳ ከተማ 3-0 አሸንፎ ቀጣይ ውድድር ዓመት በፕሪሚየር ሊግ እንደሚሳተፍ 100% ያረጋገጠበት ጨዋታ ነበረ። ማይክል ኦቱሉ 3ኛው ደቂቃ እንደዚሁ ማሊ ሱሌማን 48ኛውና 82ኛው ደቂቃ ላይ ግብ ያስቆጠረበት ጨዋታ ነበረ። ይሄኛው ጨዋታ በግብ ነበር የተጠናቀቀው ማለት ነው። ዛሬ አንድ ጨዋታ እዚሁ ወንጂ ሁለገብ ስቴዲየም ላይ ይካሄዳሉ። ወደ ቤተሰቦቻችን ድሬዳዋ ከተማ ከስውል ሽረ ጋር ጨዋታቸውን ያደርጉና ኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ፍጻሜውን የሚያገኝ ይሆናል። በነገራችን ላይ ድሬዳዋ ከተማ ወራጅ ቀጠና ውስጥ ነው የሚገኘው በ40 ነጥብ። ይህን ጨዋታ የሚያሸነፍ ከሆነ ድሬዳዋ ከተማ ነጥቡን 43 በማድረስ እንግዲህ በግብ ክፍያ ተበልጦ ከኢትዮጵያ ንግድ ባንክ ጋር ነጥቡን አስተካክሎ 12ኛ ደረጃ ላይ መቀመጥ ይችላልና የመጨረሻ ጨዋታ አጓጊ እንዲሆን ያደርገዋል። ስውል ሽረ እንኳን አስቀድሞ መውረዱን ያረጋገጠ ክለብ ስለሆነ ለመርሃ ግብር ማሟያ ብቻ ነው የዛሬውን መርሃ ግብር የሚያደርገው። ከጨዋታው መጠናቀቅ በኋላ አዲስ ነገር ካለ ለኢትዮጵያ ፕሪሚየር ሊግ አፍቃሪያን ምናደርሳችሁ ይሆናል። በባህር ማዶ ስፖርት የመረጃ ክፍለ ጊዜያቸውን ውድ ቤተሰቦቻችን ዛሬ በርከት ያሉ መርሃ ግብሮች ይደረጋሉ። በዓለም ክለቦች ዋንጫ በኢትዮጵያን ሰዓት አቆጣጠር ለማየት የሚመቸው የፍሌሜንሴ ከቦሩሲያ ዶርትመንድ ጨዋታ ምሽት 4 ሰዓት፣ ሪቨር ፕሌት ከሩዋን ሬድስ ጋር ምሽት 4 ሰዓት ጨዋታቸውን ያደርጉና ከዛ ደግሞ የሌሊት ተረኞች ለማየት በሚመቻቸው ሰዓት ኡልሳን የኮሪያው ክለብ ከማማሊዲ ሰንዳውስ ከሌሊቱ 7 ሰዓት፣ ሞንትሬ ከኢንተር ሚላን ከሌሊቱ 10 ሰዓት በዓለም ክለቦች ዋንጫ ፍልሚያቸውን ዛሬ የሚያከናውን ይሆናል። በርከት ያሉ ጨዋታዎችም ትላንት ሲደረጉ ነበር። ሊነጋጋ ሲል ከነበሩ ጨዋታዎችን ጀምር በተለይም ለተመልካች ፍጹም አዝናኝ የነበረ ግብም ቀይ ካርድም ደጋፊም ያልቸገረው ጨዋታ ቦካ ጁኒየርስ ከቤኔፊካ ያደረጉት ጨዋታ ነበረ። ፍጹም አዝናኝ ነበሩ ውድ ቤተሰቦቻችን። ጨዋታው ግብ በማስቆጠር ቦካ ጁኒየሮች ሜንትል ባስቆጠራት ግብ 21ኛው ደቂቃ ላይ መምራት ጀመሩ። ከዛ በኋላ እንደገና ሁለተኛውን ግብ ባቲጋል አስቆጥሮም ቦካ ጁኒየርስ 2-0 መምራት ጀመሩ። ቤኔፊካ ሊጠናቀቅ የመጀመሪያ 45 አልቢትሩ በጨመረው 3ኛው ደቂቃ ላይ ዲማሪያ ግብ አስቆጠረ። ከዛ በኋላ ደግሞ 84ኛው ደቂቃ ከረፍት በኋላ ኦታሜንዲ ግብ አስቆጥሮ ጨዋታው 2-2 ተጠናቀቀ። ስለዚህ ቦካ ጁኒየርስ 2-0 ቢመራም ውጤት አላስጠበቀም። ቤኔፊካ ባስቆጠሯቸው ተጨማሪ 2 ግቦች 2-2 ተጠናቀቀ። በጨዋታው ላይም በ70ኛው ደቂቃ ላይ ቤሎቲ በቤኔፊካ በኩል እንደዚሁ 88ኛው ደቂቃ ላይ ፊጋል በቦካ ጁኒየርስ በኩል በቀይ ካርድ ከሜዳ ተሰናብተዋል። በጣም ግለት የበዛው ጨዋታ ነበረ። ለተመልካችም እንዳልኳችሁ ፍጹም አዝናኝ ከነበሩ ጨዋታዎች ውስጥ አንደኛው ነው። ግብ አስቆጣሪዎች ውስጥ የሆነው አንደኛው ዲማሪያ ነበረ። ለሀገሩ ክለብ አርጀንቲና ቦካ ጁኒየር ማለት ነው ክብር ሲል ደስታውን አልገለጸም። ስለዚህ የሀገሩ ክለብ ላይ ግብ አስቆጥሮ ደስታውን ከመግለጽ ተቆጥቧል። እንደዚሁም ኦታሜንዲም ግብ አስቆጥሮባቸዋልና አርጀንቲናውያን የአርጀንቲና ክለብ ላይ ምሽቱን ፈተና ነበሩ ማለት ይቻላል። ለማንኛውም ይህን ምድብ ባየር ሙኒክ በ3 ነጥብና በ10 ግብ ልዩነት ይመራዋል። ቤኔፊካ 1 ነጥብ ከቦካ ጁኒየርስ እኩል አለው። ኦክላንድ ሲቲ ግብ ብቻ ነጥብ ብቻ ለመኖሩ አይደለም 10 የግብ ዕዳ ኖሮበት ከወዲሁ የሚወድቀው ቡድን መስሏል። ከዚህኛው ምድብ ላይ ከቼልሲ ምድብ ላይ ፍላሚንጎ ከኤስፔሬንሴ ጋር ጨዋታ አድርጎ ነበረ ከቱኒዚያው ክለብ ጋር። ፍላሚንጎ ጨዋታውን 2-0 በሆነ ውጤት አሸንፏል። ዲ አርካስቲያ ወደ 17ኛው ደቂቃ ላይ አሮዋ 70ኛው ደቂቃ ላይ 2ቱን የማሸነፊያ ግቦች አስቆጥሯል። ስለዚህ እዚሁ ምድብ ላይ ቼልሲም 2-0 ያሸነፈው፣ ፍላሚንጎም 2-0 ያሸነፈው። ስለዚህ ልዩነታቸው የተቀመጠው በአልፋቤት ብቻ ነው ማለት ነው። ቼልሲ አንደኛ፣ ፍላሚንጎ ሁለተኛ እያለ ይቀጥላል። ተሸናፊዎቹም ኤስፔራንስ እና ሎስ አንጀለስ በአልፋቤት ብቻ ነው የተቀመጡት። ስለዚህ ቀጣይ የምድቡ ጨዋታ ይጠበቃል። ግን እዚሁ ምድብ ላይ የነበሩት ፍላሚንጎች ድል ማድረግ ችሏል። ውድ ቤተሰቦቻችን ሌላኛው ጨዋታ የምዕራብ ለንደኑ ክለብ ቼልሲ ከሎስ አንጀለስ ጋር የነበራቸው ጨዋታ ነበረ። እንግሊዙ ክለብ ቼልሲ በድል የጀመረው 2-0 በሆነ ውጤት ድል አድርጓል። ለቼልሲ በዓለም ክለቦች ዋንጫ በአዲሱ ፎርማት የመጀመሪያው ግብ አስቆጣሪ ፔድሮ ኔቶ 34ኛው ደቂቃ ላይ ሆኗል። ኒኮላስ ጃክሰን ደግሞ ግቧ ስትቆጠር አሲስት አድራጊ ነበረ። ከዛ 79ኛው ደቂቃ ከረፍት መልስ ኤንዞ ፈርናንዴዝ ግብ አስቆጠረ። ለዚችኛዋ ግብ መቆጠር ምክንያት ደግሞ ሌላኛው የቡድኑ አዲሱ 9 ቁጥር ሊያም ዴላፕ ነበረ። ስለዚህ ቼልሲ ጨዋታውን 2-0 ድል በማድረግ ጀምሯል ማለት ነው። ቼልሲ በቀጣይ
ከፍላሚንጎ ጋር አርብ ነው የፊታችን አርብ ጨዋታቸውን የሚያደርጉ ይሆናል። ሎስ አንጀለስ ከኤስፔራንስ ጋር እንደዚሁ የዚህ ምድብ ሁለተኛ ጨዋታቸው የሚያደርጉ ይሆናል። አዲሱ ፈራሚ ሊያም ዴላፕ እንግዲህ ሜዳ ላይ 15 ደቂቃ እንኳን አልቆየም። ውድ ቤተሰቦቻችን በ64ኛው ደቂቃ ነው ተቀይሮ ገባም። ከዛ በኋላ በ79ኛው ደቂቃ ላይ ግብ የምትሆነው ኳስ ለኤንዞ ፈርናንዴዝ አሲስት ማድረግ የቻለው። በነገራችን ላይም ከጨዋታው በኋላ ተጠይቆ ነበረ ስለ ፉክክሩ። ያው ኒኮላስ ጃክሰንን ቀይሮ ነበር የወጣው። እኔ ጤናማ ፉክክሮችን ወዳለሁ ብሏል። እናም ጤናማ ፉክክሮች በክለብ ውስጥ ሁልጊዜም የሚጠበቁ ናቸው። ደግሞ በዛ ላይ ክለብ ለመገንባት ፉክክር ያስፈልጋል። እኔ በቼልሲ ቤት ባለው ነገር ሁሉ ደስተኛ ነኝ ሲል ተደምጧል። የቋሚነት ስፍራን እዚህ ቤት ማግኘት ጠንክሮ መስራት ብቻ እንደሆነ አሰልጣኝ ኤንዞ ማሬስካም በሰጡት ጋዜጣዊ መግለጫ አረጋግጦ ነበረ። ከሱ ጋር በተያዘ ግን በጣም ያፈጻጸም ብቃቱ ደስተኛ ነኝ። ሊያም ጥሩ ነገር ነው ያደረገው። በጨዋታ ላይ መጫወት የምንፈልገውን መንገድ ያውቃል። ስለዚህ ሂደቱ በጣም ፈጣን ነው። ሁሉም አካላት በሱ ደስተኛ ናቸው ሲሉ ተደምጠዋል። ፔድሮ ኔቶ 2022 ላይ ካይ ሃቨርዝ በዓለም ክለቦች ዋንጫ ግብ ካስቆጠረ በኋላ በምሽቱ ጨዋታ ግብ አስቆጣሪው ተጫዋች ሆኗል። በጨዋታው ላይ በነገራችን ላይ የጨዋታውም ኮከብ ተብሎ የተመረጠው እንደዚሁ ፔድሮ ኔቶ ነበረ። የመክፈቻዋንም ግብ በአስደናቂ ሁኔታ ከመረብ ያዋሃዳትም ተጫዋች እሱ እንደነበረ ይታወቃል። ከቼልሲ ጋር በተያዘ ውድ ቤተሰቦቻችን ሌላው ሊነሳ የሚገባው ነገር አሰልጣኙ በጊዜ ማገገም አለብን ብለዋል። ምክንያቱም ከፍላሚንጎ ጋር ጨዋታ አለብን በ3 ቀን ልዩነት። በእርግጠኝነት ጨዋታው በተሻለ መንገድ ለመዘጋጀትና ለማሸነፍ እንሞክራለን ሲሉ ተደምጠዋል። በነገራችን ላይ ውድ ቤተሰቦቻችን ቼልሲ ከሎስ አንጀለስ ጋር ያደረጉት ጨዋታ የእንግሊዝ ክለብ ሆኖ በነጥብ ጨዋታ የአሜሪካን ቡድን የገጠመ የመጀመሪያው ቡድን በነገራችን ላይ ቼልሲ ሆኗል። በእንግሊዝ ፕሪሚየር ሊግ ታሪክ አንድም የፕሪሚየር ሊግ ክለብ በነጥብ ጨዋታ የአሜሪካ ክለቦችን ገጥሞ ያቅም ነበረ። ይህንን ታሪክ የፈጸመው የመጀመሪያው ቡድን ቼልሲ ሆነዋል። የሎስ አንጀለስ አሰልጣኝ ስቲቭ ቹራንዳሎ በቼልሲ በኩል ሀሳባቸውን አጋርተዋል። ቼልሲ ምንም የተቀየረ ነገር የለም ብለዋል። በሌሎች ጨዋታዎች ላይ ሲጫወት የነበረውን ኳሊቲ በተለይም በፕሪሚየር ሊግ ሲጫወት የነበረበትን ኳሊቲ ደግሞትን የመጣው በኳሊቲም በቅርጽም ደረጃ የነበረው ልዩነት ሜዳ ላይ መመልከት ይቻላል። ቼልሲ ፍጹም አደገኛ ቡድን ሆኖ ነው የመጣው ብለዋል። በእርግጥ አሰልጣኙ አስቀድመው ተናግሯል። የተዝናኖት ጨዋታ አይደለም፣ ዋንጫ ለማሸነፍ የመጣንበት ነው ብለዋል። ፔፕ ጋርዲዮላም ተመሳይ ነገር ነው ያሉትና በቀላሉ እጅ የሚሰጡበት ጨዋታ እንዳልሆነ ይጠበቃል። አሰልጣኙም ያረጋገጡት ቼልሲ በጣም ጠንክሮ ነው የመጣው፣ በጣም አደገኛው ቡድን ነበር ብለዋል። ግን በስቴዲየም ውስጥ አንድ ነገር ተመልክተናል፣ እጅግ በጣም የተመልካች እጥረት። በነገራችን ላይ አንዳንድ እርግጠኝነት ለማረጋገጥ በተለያዩ መረጃዎች ሞክረን ነበር። መረጃው እርግጥ ቢሆንም በአሃዝ ደረጃ ግን እርግጠኛ መሆን አልቻልንም። በአሜሪካ ውስጥ ከ340 ሚሊዮን በላይ ህዝብ ውስጥ ከ90 በመቶ በላይ የሚሆነው እግር ኳስን አይወድም የሚል መረጃ ነው በስፋት እየተሰራጨ ያለው። አንድም ስቴዲየሙ ባዶ ለመሆኑ ምክንያት እየተጠቀሰ ነው። ምናልባት ሀገረ አሜሪካ ውስጥ ሆናችሁ መረጃችንን እየተከታተላችሁ ያላችሁ ውድ ቤተሰቦቻችን አሜሪካና እግር ኳስ ያላቸው ቁርኝት ዝቅተኛ እንደሆነ ቢታወቅም በዚህን ያክል ደረጃ የሚገለጽ ነው ወይ? የግል መልከታችሁን ብታጋሩን ደስ ይለናል። የምዕራብ ለንደኑ ክለብ ቼልሲም የኦሎምፒክ ሊዮኑን የክንፍ ተጫዋች ማሊክ ፎፋና ለማስፈረም የቃል ጥያቄ ማቅረባቸው ተረጋግጧል። በዚሁ ቼልሲን መረጃ እናጠቃል ብለን ነው። ሰማዮቹ የዓመቱን ተጫዋች ማስፈረም እንደሚፈልጉ ሲገለጽ፣ በተጨማሪም ሌሎች አማራጮችን ይዘዋል። ከዓመት በፊት ከቤልጅየሙ ክለብ ጌንት ሊዮንን የተቀላቀለው ተጫዋቹ በሊዮን እስከ 2028 የሚያቆይ ውል እንዳለው ይታወቃል። ቤልጅየማዊ ተጫዋች ማሊክ ፎፋናም ባለፈው ዓመት ለሊዮን ባደረጋቸው 41 ጨዋታ 11 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብለዋል። ቼልሲ የጄደን ሳንቾን መልቀቅ ተከትሎ በቀኝ የሚጫወት የፊት መስመር ተጫዋች ለማስፈረም ወደ ዝውውር ገበያው መውጣታቸው ሲዘገብ እንደነበር ይታወቃል። አሁን ደግሞ ለማስፈረም ጥያቄ ያቀረቡለት ተጫዋች ማሊክ ፎፋና መሆኑ ተረጋግጧል።
እንቀጥል የቼልሲን መረጃ በዚህ ውድ ቤተሰቦቻችን። ቼልሲ በነገራችን ላይ አጥቂና የክንፍ ተጫዋችን ለማውጣት ባለፉት 5 ዓመታት ውስጥ ማለት ነው በአውሮፓ 5ቱ ታላላቅ ሊጎች የነሱን ያለ ገንዘብ ያወጣ ክለብ አልተገኘም። ወደር የሌለሽ ክለብ ሆኗል። በእነኚህ በአጥቂና የክንፍ ተጫዋችን በማስፈረም 21 ዝውውሮችን ለመፈጸም 803 ሚሊዮን ዩሮ ከካዝናቸው ወጪ ያደርገዋል። ፓሪስ ሰን ዠርሜን ለ17 ተጫዋቾች 476 ሚሊዮን ዩሮ፣ ሶስተኛ ማንቸስተር ሲቲ ለ11 ተጫዋቾች 417 ሚሊዮን ዩሮ፣ አራተኛ የሚገኘው ማንቸስተር ዩናይትድ ነው 347 ሚሊዮን ዩሮ ለ10 ተጫዋች፣ ቪላ ለ10 ተጫዋች 293 ሚሊዮን ዩሮ እያለ ይቀጥላል። ናፖሊ፣ ቶትናም፣ ባየርን፣ አትሌቲኮ ማድሪድ፣ ቤኔፊካ እያለ ይቀጥላል። ቼልሲ ግን በርካታም ተጫዋች በማስፈረም በ9 ቁጥርና በክንፍ አጥቂነት በርካታ ገንዘብን በማውጣት ከተከታዩ ኦልሞስት ከፓሪስ ሰን ዠርሜን ለእጥፍ የቀረበ ገንዘብ ነው በማውጣት ቼልሲን የሚስተካከለው የለም። የቼልሲ ደጋፊዎች ምናልባት ቅሬታ ሊያቀርቡ የሚችሉት የቡድናቸው ወጥነት ላይ ነው እንጂ ባለሀብቶቹስ ገንዘብ አውጥቶ ተጫዋች የማምጣት ችግር እንደሌለባቸው ባለፉት 3 ዓመታት በደንብ አስመልክተውናል። ባለፉት 5 ዓመታትም አጠቃላይ አሃዙ የሚያመለክተው ይሄንን ነው። የክለባችሁን የዝውውር ፖሊሲ እንቅስቃሴ ግን ቼልሲያን እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ ልታረሱን ትችላላችሁ። ተወዳጁን የእንግሊዝ ፕሪሚየር ሊግ የተመለከተ መረጃ ግን በስፋት ይዘናል። የተወሰኑ አጫጭር መረጃዎችን እንመልከትና በስፋት ፕሪሚየር ሊጉን እንመለስበታለን። ባርሴሎናን ለመቀላቀል በግሉ ፍላጎት እንደነበረው ለፈላጊዎቹ አርሰናልም ባየር ሙኒክም ያሳወቀው ኒኮ ዊሊያምስ አሁን በሰበር ከደቂቃዎች በፊት በወጣ መረጃ ባርሴሎናም ተጫዋቹን ለማስፈረም ከውሳኔ ደርሷል። በነገራችን ላይ ባርሴሎናዎች ከጥቂት ደቂቃ በፊት የቦርዱን ውሳኔ ይፋ አድርገዋል። ፋብሪዞ ሮማኖም በሰበር መረጃውን ይዞት ወጥቷል። በዚህ መሰረት የባርሴሎና ቦርድ 58 ሚሊዮን ዩሮ የውል ማፍረሻ ያለውን ኒኮ ዊሊያምስን ከአትሌቲኮ ማድሪድ ለማስፈረም ከውሳኔ ደርሷል። እስከዚህ ሰዓት ድረስ ምንም አይነት ድርድር ባይደረግም ከዛሬ ጀምሮ ግን በአትሌቲኮ ቢልባኦ እና በባርሴሎና በኩል ይፋዊ ድርድር ይደረጋል ተብሎ እንደሚጠበቅ ያረጋገጠው ፋብሪዚዮ ሮማኖ እሱ አስቀድሞ ሁሉን ነገር እያመቻቸ ይገኛል። አሁን ደግሞ ባርሴሎና እንቅስቃሴ ይጀምራል ማለት ነው። በቀጣይ ውድድር ዓመት ይህ ዝውውር የመፈጸሙ ነገር ውድ ቤተሰቦቻችን ከ50 በመቶ በላይ የቀረበ ይመስላል። ባርሴሎና ግን 58 ሚሊዮን ዩሮን በምን አይነት መንገድ ለአትሌቲኮ ቢልባኦ ይከፍላል የሚለው ነገር ዝውውሩ ላይ እጅግ በጣም ወሳኝነት አለው። አዲሱ ፈራሚ ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ቁጥር 1 ተጫዋች ተደርጓል። ይሄም የማዕዘን ምቶችን በመምታት ነው። ሊቨርፑልን የአውሮፓ ሻምፒዮንስ ሊግ በተለይ ባርሴሎና ውጤት ቀለብሶ ሲያልፍ የእሱ የማዕዘን ምት የማሻማት ሂደት የዲቮክ ኦሪጊ ግብ የማስቆጠር ሁነት ለሊቨርፑል ባርሴሎናን እንግዲህ ካምባክ እንዲያሳየን ምክንያት ነበረ። በሪያል ማድሪድም ቁጥር 1 ማዕዘን ምት መቻችን ብለውታል። ሰርጂዮ ራሞስ ጋዜጣዊ መግለጫ እየሰጠ ነበር። ውድ ቤተሰቦቻችን ይህን መረጃ ስናጠናክር በጋዜጣዊ መግለጫ ላይ የደረሰንን መረጃ እናደርሳችሁ። ሪያል ማድሪድን በተቃራኒ ሆኜ መቅጠም ፍጹም የማላስበውና የማልፈልገው ነገር ነው ብሏል። ከዛ ይልቅ ደጋግሜ መፋለም የምፈልገው ቡድን አሁንም አትሌቲኮ ማድሪድን ነው ሲለ ተደምጧል። በዓለም ክለቦች ዋንጫ ማን ይነግሳል ተብሎ የተጠየቀው ይህ የቀድሞ የሪያል ማድሪድ ተጫዋች በዓለም ክለቦች ዋንጫም አሁንም ተመራጩ ቡድን ሪያል ማድሪድ ነው ሲል ተደምጧል። ሪያል ማድሪድ የትልቅ ውድድሮች አሸናፊ ሲል አወድሶታል የቀድሞ ክለቡን። እናም ያለምንም ጥርጥር የዓለማችን ምርጡ ቡድን ሪያል ማድሪድ የዘንድሮንም የዓለም ክለቦች ዋንጫ ለማንሳት ተመራጩ ክለብ ነው ብሏል። ጋዜጣዊ መግለጫውን እየሰጠ ነበር። ይህን መረጃ ስናጠናክርላችሁ እጃችን ላይ ከደረሰው መርጠን ያቀረብንላችሁ። ዩቬንቱሶች ከ8 በላይ ተጫዋቾቻቸውን ለገበያ አቅርበዋል። መዳረሻቸው ደግሞ ይህንን ገንዘብ ይዘው መዳረሻው እሱ ራሱ እርግጠኛ ያልሆነበትን ስዊድንን አጥቂ ቪክተር ጊዮኬሬስክን ለማስፈረም ነው ተብሏል። ዱሳን ቪላሆቪች፣ ዳግላስ ሉዊዝ ኬሊ፣ ባንጉላ፣ ሚሊክ፣ ፔርኒ፣ ሩጋኒ እና ኮስቲች በዩቬንቱስ በኩል በዚህ ክረምት ክለብ እንዲያፈላለጉላቸው ከሚገኙ ተጫዋቾች ውስጥ ነው ተብሏል። በእርግጥ ዳግላስ ሉዊዝ ወደ ፕሪሚየር ሊጉ እንደዚሁም ቪላሆቪችም ወደ ፕሪሚየር ሊጉ ይመጣሉ ተብሎ በስፋት ስማቸው ከሚነገሩ ተጫዋቾች ውስጥ ነው። ከነኚህ ተጫዋቾች አጠቃላይ የሚገኘውን ገንዘብ ደግሞ ቪክተር ጊዮኬሬስክ ላይ ማፍሰስ እቅድ እንዳላቸው ዴሎ ስፖርት አስነብበዋል። ጊዮኬሬስክ ምርጫው እንግሊዝ ፕሪሚየር ሊግ፣ አርሰናል፣ አንድ ዩናይትድ እየተባለ መረጃው እየተጓተተ ይገኛል። ለማንኛውም ዩቬንቱስም ግን ገንዘብ ካገኘ ወደዚህ ዝውውር ለመግባት ፍላጎት አለው ተብለዋል። ሃካን ከሃሉንጉሩ
ኢንተር ሚላንም ሊለቀው ይፈልጋል። እሱም መልቀቁ አይቀርም እየተባለ ነው። መዳረሻው ጋላታሳራይ ስለመሆኑ ደግሞ በርከት ያሉ የቱርክ የመገናኛ ብዙሃን እያስነበቡ ይገኛሉ። የግል ጉዳይም በጋላታሳራይና በሃካን ካልሁንጉሉ መካከል ልዩነት አይፈጠርም እየተባለ ነው። ኢንተር ሚላኖች ከዚህ ዝውውር 35 ሚሊዮን ዩሮ ይፈልጋሉ መባሉ ግን ዝውውሩ ላይ መዘግየትን ሊያመጣ ይችላል እየተባለ ነው። በጋላታሳራይ በኩል ትልቅ ገንዘብ መክፈል አይፈልጉም። 30 ዓመቱ አልፏል። በእርግጥ ተጫዋቹ ግን ደግሞ በጋላታሳራይ በኩል ትልቅ ገንዘብ የመክፈል ፍላጎት የላቸውም ተብሏል። በቀጣይ ቀናት ወሳኝ ድርድር በዚህም ዝውውር ላይ ይደረጋል ተብሎ ይጠበቃል። ያለ አሰልጣኝ የሚገኘው የስፔን ላሊጋው ክለብ ሴቪያ አሰልጣኝ ማቲያስ አልሜዳን በኃላፊነት ሾመዋል። በሴቪያ ተጫውቶ ያለፈው የ51 ዓመቱ አሰልጣኝ ማቲያስ አልሜዳ በ3 ዓመት ውል ክለቡን ተረክቧል። ባለፈው ዓመት ከመውረድ ለጥቂት የተረፈው ሴቪያ ከ2022/23 የውድድር ዓመት ወዲህ 8ኛ አሰልጣኝ በኃላፊነት ሾመዋል። በዩሮፕ ሊግ የበላይነቱና በሻምፒዮንስ ሊግ ተሳትፎ የሚታወቀው ሴቪያ ባለፉት 2 ዓመታት ግን እንደ ወትሮም አይደለም በለመደ የአውሮፓ መድረክ ሊሳተፍ በላሊጋውም ለመትረፍ ዘንድሮ በጣም አዳጋች ሆኖበት ነበረ። አርጀንቲና አዲሱ የሴቪያ አሰልጣኝ ማቲያስ አልሜዳ በአሰልጣኝነት 14 ዓመታትን ሲያሳልፍ ሪቨር ፕሌትን ጨምሮ 5 ክለቦችን ማሰልጠኑ ይታወቃል። በትላንትናው ዕለት በይፋ ቀድሞ የተጫወተበትን ክለብ ሴቪያን ተቀላቅሏል። ቀጣይ ወደ አውሮፓ መድረክ መመለስ በቅድመ ሁኔታ ለአሰልጣኙ የተቀመጠለት ግብ ነው ተብሏል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃ ለእናንተ ውድ አድማጮቻችን የምናደርስበት ሰዓት ላይ ነን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን በርከት ያሉ የመረጃ ምንጮች አንድ ቀን በቀረው የፕሪሚየር ሊጉን ፕሮግራም ይፋ ማድረግ ሂደት ላይ ሾልኮ የወጡ መረጃዎች በሚል የፕሪሚየር ሊግ መርሃ ግብሮችን ይፋ እያደረጉ ይገኛሉ። የመጀመሪያ ሳምንት ጨዋታ እንግዲህ አርብ ጀምሮ ሰኞ ይጠናቀቃል በሚል በርከት ያሉ የመገናኛ ብዙሃን መረጃ እያወጡ ይገኛሉ። ምናልባት መረጃው 100% የተረጋገጠ ባይሆንም ከውስጥ አግኝተናል በሚል አርብ ሊድስ ዩናይትድ ከአርሰናል፣ ከዛ ቅዳሜ የሚደረጉ ጨዋታዎች ደግሞ ወልቨርሃምፕተን ከቼልሲ፣ ኤቨርተን ከክሪስታል ፓላስ፣ ፉልሃም ከበርንሌ፣ ብሬንትፎርድ ከበርንማውዝ እንደዚሁም ብራይተን ከሊቨርፑል፣ ከዛ እሁድ ሰንደርላንድ ከዌስትሃም፣ ኖቲንግሃም ፎረስት ከአስቶን ቪላ፣ ቶትናም ሆትስፐርስ ከማንቸስተር ዩናይትድ፣ ከዛ ሰኞ ኒውካስል ዩናይትድ ከማንቸስተር ሲቲ ጨዋታ ያደርጋሉ የሚል መርሃ ግብሮችን በማህበራዊ ትስስር ገጾች በስፋት እየተመለከተ እንገኛለን። ግን ይህ 100% የተረጋገጠ አይደለም። ውድ ቤተሰቦቻችን ለማንኛውም ፕሪሚየር ሊጉ በኢትዮጵያን ሰዓት አቆጣጠር ረቡዕ 5 ሰዓት አካባቢ ላይ ፕሮግራሙን ይፋ ያደርጉታል። እኛ ዋናውና ትክክለኛው እጃችን ላይ እንደደረሰ ወዲያው እናጋራችኋለን። ቶትናም ሆትስፐርስ የኮፐንሃገንን የመስመር አጥቂ ተጫዋች የሆነውን ሮኒ ባርዴጊን ወይም በቅጽል ስሙ ስዊዲሹ ሜሲ ተብሎ የሚጠራውን ተጫዋች ለማስፈረም ከኮፐንሃገን ጋር በይፋ ድርድር ማድረግ ጀምረዋል። ግራምቤሊ እንዳስነበበው ከሆነ አዲሱ አሰልጣኝ ቶማስ ፍራንክ ቡድናቸውን በብዙ መንገድ እንደሚያጠናክሩላቸው ቃል ገብተው ነው ዳኒ ሌቪ ወደ ቡድኑ ያመጧቸው ከብሬንትፎርድ አስኮብልለው። በዚህ መሰረት እንቅስቃሴ እያደረጉ ነው። ትናንት የመጀመሪያው ድርድር ተካሂዷል። ሮኒ ባርዴጊን ወይም ስዊዲሹን ሜሲ ለማስፈረም ማለት ነው። ቶትናም ይቀነዋል አይቀነውም፣ በቀጣይ ድርድሩን ውጤት በስፖርታዊ መረጃዎቻችን ላይ በቀጣይ መረጃውን ስናገኝ እናካትተዋለን። በኦሊቨር ግላስነር ቡድን ውስጥ እጅግ በጣም አስደናቂ ጊዜን እያሳለፉ ከነበሩ ተጫዋቾች አንደኛው ኢብሪቼ ኢዜ ተጠቃሽ ነው። ኢብሪቼ ኢዜ የቡድን አጋር የነበረው ኦሊሴም የአብሮት ጥምረት ነበራቸው በ2023/24 የውድድር ዓመት ላይ ግን ናምና ለባየር ሙኒክ ነው የተጫወተው። አሁንም ሌላኛውን የኦሊሴን የቡድን አጋር የሆነውን ኢብሪቼ ኢዜ ለማስፈረም ባየር ሙኒክ ፍላጎት እንዳላቸው እየተነገረ ይገኛል። ምክንያቱ ደግሞ ኒኮ ዊሊያምስን እንደማያገኙት ከተረጋገጠ በኋላ ነው። በተጠናቀቀው ውድድር ዓመት አስደናቂ ጊዜን በክሪስታል ፓላስ በኦሊቨር ግላስነር ቡድን ውስጥ ያሳለፈው ኢብሪቼ ኢዜን 68 ሚሊዮን ዩሮ ለጥፈውበታል ክሪስታል ፓላሶች። ቢቢሲ ስፖርት ይዞት በወጣው መረጃ መሰረት ተጫዋቹን የመልቀቅ ፍላጎት ባይኖራቸውም ረብጣ ገንዘቡ የሚመጣ ከሆነ ግን ተጫዋቹን ለመልቀቅ ፈቃደኛ እንደሆኑ እየተዘገበ ይገኛል።
በተጠናቀቀው የውድድር ዓመት ሼፊልድ ዩናይትድን ይዘው በፕሌኦፍ ወደ ፕሪሚየር ሊግ ለመምጣት በሰንደርላንድ ተሸንፈው ወድቀዋል። ሼፊልድ ዩናይትዶች ታዲያ እጅግ በጣም አስደናቂው አሰልጣኝ ክሪስ ዋይልደር ክለቡን ለመልቀቅ ከውሳኔ መድረሳቸው ተረጋግጧል። በሰዓታት ውስጥ ይፋ ይደረጋል ተብሏል። ምንም እንኳን አስደናቂ ውድድር ዓመት እናሳልፈው በሻምፒዮንሺፑም በቀጥታ ያልፋሉ ተብሎ ከተጠበቁ ክለቦች ነበሩ። ነገር ግን ሊድስና በርንሌ ናቸው በቀጥታ ያለፉት። እንግዲህ በጥሎ ማለፉም ሼፊልድ ዩናይትድ ቅድመ ግምት ቢሰጠውም ግን በሰንደርላንድ በመጨረሻው ጨዋታ ተሸንፎ ወደ ፕሪሚየር ሊጉ ሳያድግ ቀርቷል። ክሪስ ዋይልደር ክለቡን እንደሚለቁም ተረጋግጧል። ኤቨርተን የማንቸስተር ሲቲውን የቀይ ተከላካይ ካይል ዎከርን በዚህ ክረምት የማስፈረም ፍላጎት እንዳላቸው ይፋ ተደርጓል። እንደሚታወቀው በኤስ ሚላን ቤት በውሰት የሚገኘው ካይል ዎከር ኮንትራቱ መጠናቀቁን ተከትሎም ኤስ ሚላኖች ኮንትራቱን የማራዘም ፍላጎት የላቸውም ተብሏል። ፌነርባቼ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች ውስጥ ይጠቀሳል። እስካሁን የትኛውም ክለብ ይፋ ድርድር ባያደርግም ኤቨርተኖችም ግን ይህንን ተጫዋች ፈላጊ ሆነ በቅ ብሏል። በፕሪሚየር ሊጉ የመቆየት ፍላጎት አለው የለው የሚለው ነገር በኤቨርተን ዝውውር ላይ የራሱ የሆነ ተጽዕኖ ይኖረዋል። መረጃው የፋብሪዚዮ ሮማኖ ነው። ቴሌግራፍ በዚህ ክረምት ክለቡን እንዲለቅ ፈቃድ የተሰጠው ጃክ ግሪሊሽን በተመለከተ የፈላጊዎች ችግር የለበትም ብሏል። ነገር ግን እንደ ናፖሊ ያለ ክለብ ጃክ ግሪሊሽ ላይ ፍላጎት ቢኖራቸውም 300,000 ፓውንድ ሳምንታዊ ደሞዙ ግን ከናፖሊ ጋር የሚጣጣም ሆኖ አልተገኘም። በዚህ ምክንያት ናፖሊዎች እዚህ ተጫዋች ዝውውር ላይ ከመሳተፋቸው በፊት ተጫዋቹን በደሞዝና በጥቅማጥቅም ጉዳይ ላይ ማነጋገር ይፈልጋሉ ተብሏል። ከዛ በኋላ ነው ከሲቲ ጋር ድርድር ማድረግ የሚፈልጉት። በእርግጥ ከዚህ ተጫዋች አስቀድሞ የማንቸስተር ዩናይትዱን አሌሃንድሮ ጋርናቾን የግላቸው ማድረግ በሚችሉበት ጉዳይ ላይም ስራ ይሰራሉ ተብሎ ይጠበቃል። ናፖሊ ግን ከቅርብ ጊዜ ወዲህ ከፕሪሚየር ሊግ ተጫዋቾችን ማስኮብለል ወይም ከፕሪሚየር ሊግ ተጫዋቾችን ማዘዋወር ይሁነኝ ብለው የያዙት ጉዳይ ሆነዋል። አዲሱ የማንቸስተር ሲቲ ፈራሚ ታያን ራይንደርስ ክለቡን የተቀላቀለው ኬቨን ደብሮይናን ለመተካት እንዳልሆነ ተናግሯል። ራሱን የኬቨን ደብሮይና መተካ አድርጎ እንደማይመለከት ያነሳው ተጫዋቹ በቀጣይ ቡድኑ በድጋሜ ዋንጫ እንዲያሸንፍ መርዳት ብቻ ነው የኔ ዋነኛ ስራ ብለዋል። ኔዘርላንድ አማካይ ታያን ራይንደርስ በቅርቡ በ55 ሚሊዮን ዩሮ ከኤስ ሚላን ማንቸስተር ሲቲን መቀላቀሉ ይታወሳል። እዚህ የመጣውት ደብሮይናን ወይም ሌሎች ተጫዋቾችን ለመተካት አይደለም። ነገር ግን የሱ በርካታ ቪዲዮችና እንዴት እንደሚጫወት ተመልክቻለሁ። ከሱ መማር ይጠበቅብናል። በእግር ኳስ ውስጥ በጣም አስፈላጊ ከሚባሉ ተጫዋቾች ውስጥ ኬቨን ደብሮይና አንደኛው ነበረ። በሲቲ ቤት ያለፉት 10 ዓመታት ውስጥ የቡድኑ ቁልፍ ተጫዋችም እንደነበረ ተመልክቻለሁ ብለዋል ታያን ራይንደርስ። በእርግጥ የሱን መልቀቅ ተከትሎ እንደመጣ ይታወቃል። የኤስ ሚላኑ ኮከብ የእግር ኳስ ህይወቱ በነገራችን ላይ በጣም አነጋጋሪ ነው። ከየት ተነስቶ የት ደረሰ የሚለው ምናልባት አንዳንድ ጊዜ በእግር ኳስ ተስፋ ሳይቆርጡ ተጫዋቾች በብዛት እዚህ ደረጃ የሚደርሱት ብራዚሊያን እንደሆኑ ይታወቃሉ። ተረኛው ደግሞ ታያን ራይንደርስ ነው። የህይወት ታሪኩ በጣም አነጋጋሪ ነው። ለማንኛውም በሲቲ ቤት ራሴን ጠብቁኝ ብለዋል። ሪያን ቼርኪ ለህፃናቶች መልሼ ደስታን መስጠት እፈልጋለሁ ሲል ተደምጧል። ሪያን ቼርኪ አዲሱ የማንቸስተር ሲቲ ተጫዋች እኔ የበፊቱ ስርዓት እግር ኳስ ተጫዋች አይነት ያጮት ባህሪ ያለኝ ብሏል። ዛሬ ሰዎች ላጮት ውበት አይጨነቁም፣ በፍርሃት የተከበበ እግር ኳስ ነግሷል። እኔ ደግሞ ከዚህ ቀደም የነበረውን ተዝናኖት የነበረውን እግር ኳስ መልሼ ለህፃናቶች ማሳየትና ማስደሰት እፈልጋለሁ ሲል ተደምጧል። ትላንት ምሽት በነበረን መረጃችን ላይ እንደውም ለተመልካቾች በጥያቄ መልክ ያቀረብነው ነገር በእግር ኳስ የሜሲና የሮናልዶን ያህል አልነገሰም፣ ምንም ጥርጥር የለውም። በካሪየርም ደረጃ ካየነው ከእነሱ ጋር ፍጹም ሊወዳደር አይችልም። በጣም የሱ ዝቅተኛ ነው። አጭር ጊዜ ነው የተጫወተው፣ ግን እግር ኳስን በደንብ በተጫወተባት ሰዓት ላይ ሮናልዲኒሆ ጎቾስ ብለን ጥያቄ አቅርበን ነበር። ምክንያቱም በዘመናዊ እግር ኳስ ውስጥ እንደ ሮናልዲኒዮ ጎቾ በእግር ኳስ ዓለምን ያዝናና ይህ እግር ኳስን በተለየ መንገድ የተጫወተ ተጫዋች ማግኘት በጣም ይቸግራል። የግል መልካታችሁን በእርግጥ አጋሩን ብለናል። ሪያን ቼርኪም ያንን ዘመን መልሰዋለሁ እያለ ነው። የሲቲው ተጫዋች ከፍርሃት ነፃ የሆነውን በጣም ተዝናኖት የበዛበትን እግር ኳስ ጠብቁ ብሏል። በዚሁ አጋጣሚ ሮናልዶ እና ሜሲ ጋር በክብር ደረጃ ሊነጻጸር ባይችልም ሮናልዲኒዮ ጎቾ ስንል በድጋሜም ከሪያን ቼርኪ ጋር አያይዘን እናንሳላችሁ። መልካታችሁን አጋሩን። የቀድሞ የሊቨርፑል ተጫዋች ነበረ። አሁን በሚዲያዎች ላይ በርካታ ሀሳቦችን ያነሳል። በርካቶችን ክለቦች በሚያነሱ ሀሳብ የክለብ ደጋፊዎች በብዙ ይበሳጩበታል። ጄሚ ካራገር ትላንትና ከኢኤስፒኤን ጋር ቆይታ ነበረው። አንድ ጥያቄ የተነሳለት የአውሮፓ ሻምፒዮንስ ሊግን ማሳካት ወይንስ ሊጎችን ማሳካት የቱ ይቀላል ተብሎ ተጠይቆ ነበረ። ምንም
ቀላል ነው ብሎ ነው ለመመለስ ሻምፒዮንስ ሊግን ማንሳት ከባድ ነው አለና ለንጻሬ ያነሳው ደግሞ የራሱን የቀድሞ ክለቡን ሊቨርፑል ነው። ሻምፒዮንስ ሊግን ማንሳት ከባድ ነው ምክንያቱም የትኛውም ክለብ ሻምፒዮንስ ሊግን ከውስጥ ሊግ በላይ አላሳካም ይላል። ሊቨርፑል 20 ፕሪሚየር ሊግ ዋንጫ አለው፣ ነገር ግን ሻምፒዮንስ ሊግ ጋር ስንሄድ 6 ነው። ያ ማለት ፕሪሚየር ሊግን ማንሳት ቀላል፣ ሻምፒዮንስ ሊግን ማንሳት ከባድ ነው። ከዛ ለንጻሬ ያቀረበው ሌላኛው ቡድን ሪያል ማድሪድ ነው። ሪያል ማድሪድ 15 ጊዜ ሻምፒዮንስ ሊግን ቢያነሳም ከእጥፍ በላይ ላሊጋን አንስቷል ይላል ጄሚ ካራገር። እናም ከሊግ ዋንጫና ከሻምፒዮንስ ሊግ ዋንጫ ማንሳት ከባዱ ነገር ሻምፒዮንስ ሊግ ማንሳት ነው። ይህ ደግሞ አንድም የአውሮፓ ክለብ ከሊግ ዋንጫ በላይ ሻምፒዮንስ ሊግን አለማንሳቱ እንደ ትክክለኛ ንጻሬ ይወሰዳል ሲል ተደምጧል። በዚሁ የሊቨርፑልን መረጃ እንቀጥል። ሜሎስ ኬርኪዝ ወደ ሊቨርፑል፣ አንዲ ሮበርትሰን ወደ አትሌቲኮ ማድሪድ የሚለው መረጃ ቆየት ያለ ሆኗል። አትሌቲኮ ማድሪድ ታዲያ አንዲ ሮበርትሰንን ለማዘወር ለሊቨርፑል ያቀርቡታል ተብሎ የሚታሰበው ሂሳብ እስከ 4 ሚሊዮን ዩሮ ይደርሳል ተብሎ ይታሰባል። ነገር ግን ሊቨርፑሎች የዚህ ንጥፍ ይፈልጋሉ እየተባለ ነው። እስከ 8 ሚሊዮን ዩሮ ለዚህ ዝውውር ይፈልጋሉ ተብሏል። አንዲ ሮበርትሰን የክለቡ ተጠባባቂ ተጫዋች መሆን አይፈልግም፣ ያው ሜሎስ ኬርኪዝ ይመጣል ተብሎ ስለሚታሰብ በቦታው ላይ። ስለዚህ ይሄ ተጫዋች የመልቀቁ ነገር እርግጥ እየሆነ ሲመጣ የሂሳቡ ጉዳይ ግን ትልቅ ልዩነት ይሆናል ተብሎ ይታሰባል በሊቨርፑልና በዲያጎ ሲሞኔ ቡድን አትሌቲኮ ማድሪድ በኩል። የሊቨርፑል ስራ አስፈጻሚዎች በዚህ ወር መጀመሪያ ላይ ባደረጉት ስብሰባ አጥቂ እንደሚያስፈልግ ተማምነዋል። ቤን ጃኮብስ ከዝርዝር ውስጥ ቪክተር ኦስሜን የናፖሊዮ አጥቂ ያለ ብሏል። ነገር ግን የሊቨርፑል ተቀዳሚ ምርጫ እንዳልሆነ አረጋግጧል ቪክተር ኦስሜን። ይልቁንስ የሊቨርፑል ቦርድ በዋነኝነት ሁሉም በኩል ድምፅ የተስማሙበት የኒካስል ዩናይትዱን አሌክሳንደር ኢሳክን ወደ ቡድኑ ለማምጣት ነው። ከመጀመሪያው ቀን ጀምሮ የሊቨርፑል ሰዎች ቁጥር 1 ኢላማም ነው ተብሏል። በዝውውር መስኮቱ ላይ የነቃ ተሳትፎን እያደረገ ነው ሊቨርፑል፣ ረብጣ ብሮችንም እያወጣ ይገኛል። ግን ለዚህ ዝውውር በራሱ ውድ ቤተሰቦቻችን የራሱን የፍለረን ዌርዝን የዝውውር ሂሳብ ያህል ሊከፍል ይችላል። እስከ 140 ሚሊዮን ፓውንድ ሊጠየቁ ይችላሉ ተብሎ ይታሰባል። ኒካስል ሊሸጡት የማይፈልጉት ተጫዋቻቸው ላይ ረብጣ ብር መለጠፋቸው ይታወቃል። አርሰናል አስቀድሞ ነው በጊዜ የሸሸው። ሊቨርፑልስ እንደ ፍለረን ዌርዝ ይህንንም ዝውውር ይጋፈጧል በቀጣይ ይጠበቃል። የሜሎስ ኬርኪዝ ወላጅ አባት ምርጫችን ሊቨርፑል ብቻ ነው፣ ወደ ሌላ ክለብ መሄድ አንፈልግም፣ ከሌሎች ክለቦች ጋርም አልተነጋገርንም፣ አልተደራደርንም ብለዋል። ሁሉም ነገር በእኛ መካከል ነው፣ በግል ጉዳይም ከሊቨርፑል ጋር ችግር አይፈጠርም ብለዋል። አንዳንድ ነገሮች ላይ መደራደር ብቻ ነው የሚያስፈልገው፣ በአጠቃላይ የተጠናቀቀ ድርድር በሉት ብለዋል። ሪቻርድ ሂውዝ ልጁን ወደ በርንማውዝ እንዳመጣ አባትየው ተናግሯል። ያም ማለት የሊቨርፑሉ ቁልፍ ሰው ዛሬ ላይ ከሜሎስ ኬርኪዝ ወላጅ አባትም ከኬርኪዝ ጋርም ቅርበት አላቸው። እንዳልኳችሁ ሜሎስ ኬርኪዝን ወደ በርንማውዝ ሪቻርድ ሂውዝ ተደራድሮ ያመጣው እሱ ነው። አሁንም ወደ ሊቨርፑል ተደራድሮ ያመጣዋል ተብሎ ይታሰባል። እናም ወዴትም ለመሄድ ልጄም እኔም አላሰብንም ብለዋል። አባትም ልጅም ምርጫችን ሊቨርፑል ነው፣ ከማንም ጋር አልተነጋገርንም፣ አልተደራደርንም፣ ሊቨርፑል ይቀድማል ብለዋል። በእርግጠኝነት እንደ በርካቶች የዜና ምንጭም ከሆነ ይህ ዝውውር የመጠናቀቅ ዕድሉ በጣም ሰፊ ነው። ሊቨርፑል ይፋዊ ጥያቄ እስኪያቀርብ ብቻ የዘገየ ብለውታል። መግቢያችን ላይ ቼልሲዎች ማለት ነው የቃል ጥያቄ ማቅረባቸውን ነግረናችሁ ነበረ። አሁን ደግሞ ሊቨርፑሎች ማሊክ ፎፋናን በተመለከተ መረጃ ይፈልጋሉ ተብሏል። ከቅርብ ሰዎቹ ለመደራደር ለመወየት ዝግጁ ናቸው ተብሏል። ይህ ዝውውር በሊቨርፑልና በቼልሲ መካከል በትልቁ ይጠበቃል። ግን በተሻለ ደረጃ ላይ የሚገኘው ቼልሲ ነው። ምክንያቱም የመጀመሪያ ጥያቄ ቢያንስ አቅርበዋል። ሊቨርፑሎች በቀጣይነት እዚህ ዝውውር ላይ ይሳተፋሉ ተብሎ ይጠበቃል። እንግዲህ ሊቨርፑል ተጫዋቾችን ከሸጠ በኋላ ነው ግን ይህን ዝውውር ይፈጽማል ተብሎም የሚጠበቀው። አርሰናል በዝውውር መስኮቱ ላይ ዘግይቷል የሚለው ነገር እንዳለ ሆኖ ዙቤሜንዲ በቀጣይ የሚጠበቀው ነው በክለብ ውስጥ በዚህ ወር መጨረሻ። በነገራችን ላይ እንደ ቅድመ ሁኔታው ከሆነ በዚህ ወር መጨረሻ ለአርሰናል ፊርማውን ያኖራል ተብሎም በቀነ ገደብ ከተያዙ ተጫዋቾች አንደኛው ነው። ቀኑ ባይታወቅም ግን በዚህ ወር መጨረሻ የመሆኑ ነገር እርግጥ ነው። በተለይም ማርቲን ዙቤሜንዲ ከስፔን ብሔራዊ ቡድን ጋር በነበረው ቆይታ ከሰጠው ጋዜጣዊ መግለጫና እነ ፋብሪዚዮ ሮማኖ ታማኝ የሚባሉ የዜና ምንጮች በዚህ ወር መጨረሻ ይፈርማል ከሚለው መረጃ ተነስተን እሱም ያው ረጅም ጊዜ ይወስዳል ዝውውሩ ካለው ጋር ተነስተን በዚህ ወር መጨረሻ ነው አብዛኛውም ቀነ ቀጠሮ ያዘለት። ገና 26 ዓመቱ ነው። ቀጣይ ሲዝን በመሃል ሜዳ ስፍራ ላይ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማርቲን ኦዴጋርድ በቀጣይ ይጣመራሉ ተብሎ እቅድ የተያዙ ተጫዋቾች ናቸው በማይከል አርቴታ። ሁሉም በነገራችን ላይ 26 ዓመታቸው ነው። ውድ ቤተሰቦቻችን
መሃል አማካኝነት የኦዴጋርድና ዴክላን ራይስ በደንብ እየተጫወቱበት ይገኛሉ። ይሄ ዲፌንሲቭ ሚድፊልደሩን ስራ እንዲሰራ ነው ዙቤሜንዲ የተፈለገው። በቦታው ላይ በእርግጥ ቶማስ ፓርቴ በቀጣይ በክለቡ ለማቆየትም ድርድር እየተደረገ እንደሆነ ይታወቃል። የቶማስ ፓርቴም ድርድር ወይም ኮንትራት የማራዘም ሂደት ከዙቤሜንዲ ተነጥሎ የሚታይም እንደሆነ ነው ፋብሪዞ ሮማን ያስነበበው። በተለይም የፍላሚንጎ የተቀላቀለው ጆርጊኒዮ ለመተካት ነው በዋነኝነት እንጂ የቶማስ ፓርቴ ቆይታ ከዙቤሜንዲ መምጣት ጋር በፍጹም የሚጋጭ አይደለም ብለዋል። አርሰናል ጄረል ሃቷን ለማስፈረም ፍላጎት እንዳለው ውይይት ማድረጋቸውንም ነገረናችሁ ነበር። አሁን ቼልሲ እዚህ ዝውውር ላይ ተካቷል። ስለዚህ ተጫዋቹ ማንን ይመርጣል በሚለው ግራም ቤል ምርጫው አርሰናል ሊሆን ይችላል። በተለይም ለአርሰናል ቅርብ ነው። የጄረል ሃቷ የቅርብ ሰው የሆነውም የአርሰናሉ ተጫዋች በዚህ ስራ ላይ አለ የሚል መረጃንም በስፋት እየወጡ ይገኛሉ። በእርግጥ ጄረል ሃቷ ለማን ቅድሚያ ይሰጣል የሚለው ነገር ከራሱ አንደበት የተረጋገጠ ነገር ባይኖርም በቼልሲና በአርሰናል መካከል ግን ድርድሩ ይቀጥላል። ዩሊያን ቲምበር በዚህ ድርድር ላይ ተጫዋቹን በማሳመን ሂደት ላይ ሊሳተፍ ይችላል የሚል መረጃ በስፋት እየወጣ ይገኛል። ሌላው ግን ውድ ቤተሰቦቻችን አርሰናል በመከላከል ስፍራ ላይ ዳግም ወደ ፕሪሚየር ሊግ መመለስ የሚፈልጋል የተባለውን የቀድሞ ሲቲን ተጫዋች ኤሜሪክ ላፖርትን የማምጣት ፍላጎት አላቸው የሚል መረጃ በስፋት እየወጣ ነው። ግን ከአርሰናል ቅርብ ምንጮች ማረጋገጥ አልቻልንም ይህንን መረጃ ወይም ከታማኝ ምንጮች አላረጋገጥንም። በሩመር ደረጃ ግን ስሙ እየተያዘ ነው። ማይክል አርቴታ ግን ይህን ተጫዋች ለማስፈረም ፍላጎት ይኑራቸው በሚል ጉዳይ ላይ ግን እንዳልኳችሁ ከታማኝ የዜና ምንጮች መረጃ ሊገኝ አልቻለም። በሩመር ደረጃ ግን መረጃው ስለወጣ እናደርሳችሁ ብለን ነው። ለመሆኑ ማይክል አርቴታም ቡድኑን ሲረከቡ ማንን ይዘው ጀመሩ የሚለውን ካየን ቡድኑ በወቅቱ ሁለት ንጹህ የ9 ቁጥር አጥቂ ነበረው። ወደ ቤተሰቦቻችን ኦባሜያንግንም ላካዜቲንም በአንድ ላይ የሚያሰልፍ ነበረ። ሁለቱም ንጹህ የ9 ቁጥር አጥቂ ነበሩ። አሁን ላይ ግን የማይክል አርቴታ ቡድን ንጹህ አጥቂ የለውም ማለት ይቻላል። ካይ ሃቨርትዝ ነበረ። በእርግጥ ጋብርኤል ጄሱስ ንጹህ 9 ቁጥር አጥቂ ለማለት በጣም ይቸግራል። 9 ቁጥር አጥቂነቱ ላይ እሱ እንደውም በተደጋጋሚ ጥያቄ ሲነሳበት እንደ 9 ቁጥር አጥቂ ከዚህ በኋላ ሳጥን ውስጥ ሆኜ ጎሎችን ስለማስቆጠር ብቻ አስባለሁ ማለቱ ይታወሳል። ጥያቄ ተነስቶበት ማለት ነው። ከኳስ ጋር ምቾት ይሰማዋል። የቡድን አጋሮችን ጠብቆ ማጫወት ይችላል። ድሪብል ያደርጋል። ግን ከግብ ጋር ብዙ የተቆራኘ 9 ቁጥር አጥቂ አልነበረም። ማይክል አርቴታ ቡድኑን ሲረከቡ ግን ቢያንስ ንጹህ 9 ቁጥር ኦባሜያንግና ላካዜቲ ነበራቸው። አሁን ላይ አጥቂ ለማምጣት ታች ላይ ያሉ ይገኛሉ። ጌኬሬስ ሼሽኮ በርካታ አማራጮች አሉ። የትኛውን ያመጣሉ የሚለው ነገር እስከዚህ ሰዓት ድረስ እልባት እንዳልተሰጠው ይታወቃል። ማርከስ ራሽፎርድ በቀጣይ ውድድር ዓመት በማንቸስተር ዩናይትድ ስለመቆይቱ 100% እርግጠኝነት እንደሌለ ይታወቃል። ታዲያ ከሰሞኑ ከዩናይትድ አካባቢ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነም የተጫዋቹ ማሊያ እትም ላይ ስሙ አለ። በተቃራኒው አንቶኒና ሳንቾ ብቻ ነው የሌለው የሚሉ መረጃዎች በስፋት ወጥተዋል። የራሽፈርድ ጉዳይ በእርግጥ 100% የለየለት አይደለም። እሱ በእርግጥ ለወኪሉ ዩናይትድን ለቆ ባርሴሎናን እንዲቀላቀል እንዲያመቻችለት በይፋ ነግሮታል። ከአስቶን ቪላ ጋር በይፋ ተለያይቷል። የውሰት ውሉ መጠናቀቁን ተከትሎ በእሱና በሩበን አሞሪም መካከል ውይይትና ድርድር ይደረጋል የሚሉ መረጃዎችን በስፋት ሲነፈሱ ነበረ። የአካዳሚ ውጤት ነው። በዩናይትድ ረጅም ዓመታትን አሳልፏል። ዩናይትድ ቤት አንድ አሰልጣኝ በመጣው ቁጥር የሚሰናበት ተጫዋች አለ ከክለቡ አሰልጣኝ ጋር እየተጋጨ። ተረኛው ራሽፈርድ ከሩበን አሞሪ ነበረ። በነገራችን ላይ በዩናይትድ በኩል በኤሪክ ቴን ሃግ በጣም ታማኙ ተጫዋቻቸው ነበረ። ግን ደግሞ በሩበን አሞሪ ያ ሊፈጠር አልቻለም። ከዲሲፕሊን ጋር በተያያዘ በገቡት ሰጣ ገባ ነው። ለማንኛውም ማርከስ ራሽፎርድ አንድ ጥሩ ነገር ምናልባት ለዩናይትድ ሊመለስ የሚችልበት ነገር ለቡድኑ ያለው ፍቅር ነው። ይሄ ምንም ጥርጥር የለውም። ካስታወሳችሁ ሲቲን አሸነፈው ኤፍ ኤ ካፕ ዋንጫን ሲያነሱ ስቅ ብሎ ሲያለቅስ ነበረ። ከዛ ውጭ ዩናይትድን ከለቀቁ ተጫዋቾች ውስጥ ሌሎችም አሉ። በእርግጥ በጥሩ ሁኔታ ዩናይትድን ስም ያነሳ፣ ዩናይትድን ያልተቃወመ፣ አሰልጣኙ ላይም ያላጉረመረመ ተጫዋች እንደነበረ ይታወቃል። ለማንኛውም ከዩናይትድ አካባቢ መለያው እንደታተመ እየተነገረ ይገኛል። ጄደን ሳንቾን በተመለከተ የደሞዙ ጉዳይ ለሁሉም ክለቦች አሳሳቢ ነው ተብሏል። አሁን ስካይ ስፖርት ይዞት በወጣው መረጃ መሰረት ናፖሊዎችም እዚህ ዝውውር ላይ ያሉ ብሏል። ስካይ ኢታሊያም መረጃውን አረጋግጦታል። የጣሊያኑ ክለብ ማንቸስተር ዩናይትድን በተጫዋቹ ዙሪያ ማነጋገር ይፈልጋል። በተለይም ጄደን ሳንቾ በዩናይትድ በኩል ከተለጠፈበት የዝውውር ሂሳብ በላይ
ሳምንታዊ ደሞዙ ለበርካቶች ስጋት ነው ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ማንቸስተር ዩናይትድ በኩል እንዲቀጥል ስለማይፈለግ ቦሩሲያ ዶርትመንድ ከቡንደስሊጋ፣ ናፖሊ ከጣሊያን ሴሪአም፣ ከዛ በተጨማሪ ደግሞ የፕሪሚየር ሊግ ክለቦች እና አስቶን ቪላም ስማቸው ተነስቷል። የሳውዲ አረቢያ ክለቦችም አሉ። የዝውውር መስኮቱ በይፋ ስለተከፈተም በቀጣይ ዩናይትድ ጥያቄዎችን ያደምጣል ተብሎ ይታሰባል። ዩናይትድ ይህን ተጫዋች ዳግም በውሰት ከመስጠት ይልቅ በቋሚነት መሸጥ ላይ ትኩረት ያደርጋሉ። ምክንያቱም በመግዛት ግዴታ ለቼልሲ ቢሰጡ ቼልሲ ቅጣት ከፍሎ እንደመለሰው ይታወቃል። በእርግጥ ቼልሲ ተጫዋቹን ለመመለሱ ምክንያቱ ያው የመጨረሻ ውሳኔ ማሬስካ እንዳለ ሆኖ የደሞዝ ጉዳይ እንደነበረ ይታወቃል። ከሰሞኑ ከዩናይትድ ጋር በስፋት ስሙ የተያዘውን ሁጎ ኤኪቲኬን በተመለከተም ለዩናይትድ ደጋፊዎች መረጃ እናደርሳችሁ። በቡንደስሊጋው 33 ያክል ጨዋታዎችን አድርጓል። 8 አሲስት፣ 3 ፍጹም ቅጣት ምት አስገኝቷል። 1 ፔናልቲ ያስቆጥሯል። ወደ ጎል 115 ሙከራ አድርጎ 4 ጊዜ ብረት መልሶበታል። 293 ጊዜ ደግሞ ሸርተቴን ወርዶ አሸንፏል። 51 ጊዜ የአየር ላይ ኳስ አሸንፏል። በቡንደስሊጋው 757 ጊዜ ፈጣን የመስፈንጠር ሩጫዎችን ያደርጓል ወይም ስፕሪንት አድርጓል። ከባድ የሚባሉ ሩጫዎችን ደግሞ 1987 ጊዜ ፈጽሟል። በአጠቃላይ ወደ 301 ኪሎ ሜትሮችን ያህል ሸፍኗል። በሰዓት 35.5 ኪሎ ሜትርን መሸፈን የሚችልም ፈጣን ተጫዋች ነው። ይህን ተጫዋች ለማምጣት ነው ዩናይትድ ከፍተኛ ጥረት እያደረገ የሚገኘው። ውድ ቤተሰቦቻችን የሂሳቡ ጉዳይ እንዳለ ሆኖ ማለት ነው። በሁጎ ኤኪቲኬ በኩል ባለፈው ሲዝን 15 ግቦችን አስቆጥሯል። እንግዲህ ከ115 ሙከራዎች ማለት ነው። ከዚህም ባሻገር በሊጉ ከኦማር ማርሙሽ እና ከስቱትጋርቱ ተጫዋች ዶሚር ቬክ ጋር በጣምራ ብዙ የኦን ታርጌት ሙከራን በማድረግ የቻለ 6ኛ የቡንደስሊጋ ተጫዋች ነው። ሁጎ ኤኪቲኬ ካስቆጠራቸው ጎሎች ባሻገር እንዳልኳችሁ በ8 አሲስቶችም ላይ መሳተፍ የቻለ ነውና በሁለገብነቱ ሊጠቀስ የሚችል አይነት ተጫዋች ነው። እንግዲህ ወደ ግብ ያደረጋቸው ሙከራ 115ን ካየን የመጀመሪያውና ብቸኛው ከመሆኑ ውጭም በቡንደስሊጋው ከፍሎሪያን ዌርትዝ፣ ሰርጂ gnabryና ፓትሪክ ዌመር ወልቭሱ አጥቂ ማለት ነው እኩል 4 ጊዜ ብረት የመለሰበት ተጫዋች ነውና ዩናይትድ ቢያገኘው እጅግ በጣም መልካም የሚባል ተጫዋች ነው። በእርግጥ ሁጎ ኤኪቲኬን በማንቸስተር ዩናይትድ እንግዲህ ካሉ ሰዎች ውስጥ ክሪስቶፈር ቪቪየል በጣም የሚያደንቁትና የቅርብ ሰው ናቸው ይባላል። በሆፈንሄም እና በሌፕዚግ አስቀድሞ ስለሰራ በጀርመን ቡንደስሊጋ ያስመለከተውን መሻሻልም ያውቃል ተብሏልና ክሪስቶፈር ቪቪየል በትልቁ ዝውውር ላይ ይሳተፋል ተብሎ ይታሰባል። ወደ ዩናይትድ እንዲመጣ ግን ዩናይትድ እዚህ ዝውውር ላይ ለመደራደር ግን አይንትራክ ፍራንክፈርት የለጠፈበትን 100 ሚሊዮን ዩሮ ቅናሽ ማድረግ ይጠበቅበታል። ምናልባት የፕሪሚየር ሊግ መግቢያችን ላይ እንግዲህ በርከት ያሉ የዜና ምንጮች ሾልኮ ወጣ በሚል ያሰራጩት የፕሪሚየር ሊግ ጨዋታ የመጀመሪያ ሳምንት ነግረናችሁ ነበር። የዩናይትድ ያው ከቶትናም ነው ብለናችኋል። ከዛ ቀጥሎ ፉልሃም፣ ኖቲንጋም ፎረስት፣ ኤቨርተን፣ ወልቭስ እስከ 5ኛ ሳምንት በዚህ መልኩ ነው ፕሮግራሙ የወጣው። ግን ውድ ቤተሰቦቻችን በዕለተ ሮብ ቀን 5 ሰዓት ላይ ፕሮግራሙ ይፋ ስለሚደረግ ያው የተረጋገጠውን መረጃ ረቡዕ በሚኖረን መረጃ ላይ እንደምናጋራችሁ ማረጋገጥ እንወዳለን። ትላንት በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ከአርባ ምንጭ ከተማ 0-0፣ ሐዋሳ ከተማ ባህር ዳር ከተማን 3-0 ሲያሸንፍ፣ ዛሬ በፕሪሚየር ሊግ 35ኛ ሳምንት የመጨረሻ ጨዋታ ድሬዳዋ ከተማ ከስሁል ሽረ ወንጂ ሁለገብ ስቴዲየም ላይ ጨዋታቸውን ያደርጋሉ። ይህ ጨዋታ ድሬዳዋን ከወራጅ ቀጠና እንዲወጣ ይረዳዋል። ስሁል ሽረ የመርሃ ግብር ማሟያ ጨዋታ ብቻ ነው የሚያደርገው። ውድ ቤተሰቦቻችን በዓለም ክለቦች ዋንጫ ፍለሜንሴ ከቦሩሲያ ዶርትመንድ ዛሬ ምሽት 1 ሰዓት፣ ሪቨር ፕሌት ከሩዋን ሬድስ ምሽት 4 ሰዓት፣ እንደዚሁም ከሌሊቱ 7 ሰዓት ኡልሳን የደቡብ ኮሪያው ቡድን ከማማሊድ ሰንዳውስ፣ እንደዚሁም ሞንትሬሬ ከኢንተር ሚላን ሌሊት 10 ሰዓት ጨዋታቸውን የሚያደርጉ ይሆናል። ቃል ስፖርቶች ነበርን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን በዚህ መልኩ አደረስናችሁ። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን ዳግም እንገናኝ። እስከዛው ሰናይ ጊዜ